ደግሞ የምንድነው አዲስ ሰላምታ መሆኑ? የምን አዲስ ሰላምታ ነው ማለት? ከማን ጋር ነበርከው ትናንትና? ማን? አዎ ኧረ እኔ ከማንም ጋር አልነበርኩም። ዝም ብለሽ የመንደር ወሬ እየሰማሻት እንዳትወሸኝ። ምንድነው የምታስፈራሪው? እኔ ከማንም ጋር አልነበርኩም። ከማንም ጋር አልነበርኩም አልኩሽ አይደል? ከዚህች ልጅ ጋር አብረን አልነበርኩም? ኧረ እኔ እንደዚህ አይነት ሴት አይቼ ሁላ አላውቅም። እርግጠኛ ነው አታውቃትም? አላውቃትም አልኩሽ እኮ። እርግጠኛ ነህ? አንቺ አታመኝም እንዴ? አላውቃትም ጭራሽ። በጣም ቆንጆ። ለማንኛውም ሳራ ትባላለች። ኧረ ቤቲ እኮ ነው ስሟ። ሰላም ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ ይመጥናል ብዬ አሰብኩት የተለያዩ አሪፍና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ እንደተለመደው ላይክ በማድረግ ጀምሩ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ አላደርጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ መቅዲ ከኢቢኤስ መልቀቅ መቅዲ ለአንድ ወር እረፍት ላይ እንደነበረች አንስተነው ነበረ። የአንድ ወር እረፍቱ አልቆ በዚህኛው ሳምንት ላይ ግን እኛ ጋር ትቀላቀላለች ብለን ነበረ እኛ ያሰብነው። ግን መቅዲ ልክ የአንድ ወር እረፍቷ እንዳለቀ መልቀቂያ ወደ ጣቢያው አስገብታ ነበረ። ጣቢያው ማኔጅመንት ጋር ከኤችአር ጋር ንግግር ላይ ነበረች። ያንን ንግግሯን ለመቋጨት ሰኞ ላይ ቀጠሮ ነበራቸው። ሁላችንም መላ ኢቢኤስ ሰራተኛም ይሄንን ነበር የሚያውቀው ማኔጅመንቱ ጭምር እንዲሁም እኛ። ሰኞ ላይ ግን ሁላችንም ማህበራዊ ድረገጽ ላይ ይሄንን ነገር አየነው። ደንግጠናል። እኔ በግዴ ደንግጬ ነበር እውነት ለመናገር። እዚህ መታ መቅዲ ያው በአካል ብንተባበል በጣም ደስታችን ነበረ። በጣም ጥሩ የስራ ጊዜ ነበረን። ብርቄና ለማንሳት አይቻልም። ለክ ደግሞ ካርታውን ይዘው ውጪ ምን ማተም ቤተሰብ ማግባት ብትፈልግ መውለድ ብትፈልግ ሁሉ ነገር እኮ አንድ ላይ ነው ያለው። አጭበርባሪ አልገባም። አንተ ራስህ አጭበርባሪ ከወልጅ መጣው ብለህ ምንድነው የምትነግረኝ? በፊት መኪና እንሽጠን ብላት 40% እያተቀበላችሁ ከዛም በኋላ የውሃ ሽታው ናችሁ አልተከም እንዴ? አንተ ደግሞ ምን ማለት ፈልገህ ነው እንዴ? አስረክብ ከተማውን በሙሉ መኪና ያደረግነው እኛ አይደለን እንዴ? ምን እንደምታወራው ተው በስም ማጥፋት እንከሳለን። ተው ባፈክ ነገር አትናገር። ተው ተሰብሰብ። ተው አይ እጃችን ረጅም ነው። እኛ መኪና ማስረከባችንን አሳይተን በይፋ አውጥተን ነው ዝም ብለን አይደለም። አይ ተው ለመሰለህ ባንደበት በመሰለኝና በመሰለኝ አታውራ። ባንደበት መናገር ትችላለህ እንደፈለግ፣ ግን ነገ ወይም በኋላ የሚያመጣብህን ነገር አታቆም። ይኸውልህ ህዝቡን አጠባችሁ። ተው መኪና አስረክበን ጨርሰን መንገድ እየተጣበበ ነው። ተው አቁሙ ስንባል ያቆምን ሰዎች ነን። እሺ ሚስጥር ሆኖ እንዲቆይ ቢፈልግም ጋዜጠኞች ጆሮ ደርሷል። እጅግ በተወዳጁ በስንቱ ድራማ የምናውቃት አርቲስት መስከረም አበራ እንግዲህ ከጓደኛዋ የታገብኛለች ጥያቄ ቀርቦላታል። ይሄም እንግዲህ በዝግ ፕሮግራምና በ20 ጓደኞቹ በተገኙበት ሰዓት ላይ ባቀረበበት ሰዓት እሷም እንግዲህ እሺ ብላ ተቀበላለች ማለት ነው። እጅግ ደስ የሚል ነገር ነው። ሰርጉም እንግዲህ በቅርብ እንደሚሆን ተስፋ እናደርጋለን። ሚስጥር ሆኖ እንዲቆይ እንግዲህ ቢመረጥም ማለት ነው ጋዜጠኞች ጆሮ መድረሱም እንግዲህ አንዳንድ ዘገባዎች እያሳዩ ይገኛሉ ማለት ነው። ይህንም እንግዲህ ያስነበበን ዘሀበሻ ኒውስ ነው። አንዳንዴ እኮ ላይክ የአፎ ለምታ ምናምን በቅቤ ይታሽ ምናምን የሚባለው እውነት ነው እኮ። ላይክ ይሄን ሲቹዌሽን ሰምታችሁታል ምናምን ሁላችሁም ብዬ አስባለሁ። አንድ ብር ፖድካስት ላይ ቀርቦ ላይክ ለወጣቶች ይመስለኛል ላይክ እንደ መልእክትም በ40 ዓመት ቤት ቁጭ ብለ እናት ቤት ጺምህን አትላጭ ውጣና ስራ ምናምን ነገር
ብሎ መልእክት አስተላልፏልና ከዛ ብሩኬ ደግሞ ምናምን ሪስፖንስ አድርጎት ምናምን ላይክ ፈልጎ አይደለም ሰው እንደዛ የሚሆነው ምናምን ነገር የሚሰራ ስራ ጠፍቶ እንጂ ማንም መስራት እየቻለ እናቱ ቤት የሚቀመጥ ምናምን ነገር የለም ምናምን ብሎ ላይክ ስፔሲፊክ አድርጎ በዛ ኬዝ ምናምን ነገር ያው ነግሮታል ምናምን ነገር ነው። ቀን ሲወጣላችሁ ምናምን እየጠበቃችሁ ይሄን ወጣት ምናምን ቡሊ አታርጉት። ስፔሻሊ የሸገር ልጅ ምናምን ነገር ላይክ የሸገር ልጅ እንደዚህ ሱሰኛ ነው ምናምን ነገር እንደዚህ ብዙ ነገር ምናምን ይታማል ምናምን ነገር እና ብሩኬ ምናምን መልስ ሰጥቶታል። 1 ብር ምናምን እንደዛ ብሎ ከዛም 1 ብር ምንድነው ያለው ነው እንትን ኬዝ ነው ያወራ ፐርሰናል ኬዝ ላይ ከብሩክ ጋር ያላቸው ጓደኛ ይመስሉኛል አይ ቲንክ እና ላይክ የራሳቸውን ፐርሰናል ኬዝ ነው አንስቶ ምናምን ሲያወራ የነበረ ምናምን ነገርና በትክክል መልሱን አልመለሰውም። ለምን ታስጠጣለህ ምናምን አይነት ነገር ነው ያወራና እኔ እንዳንተ አይደለም አይነት ገብታችሁ እዩት ፔጁ ጋር ምናምን ላይክ ፐርሰናል ኬዝ ነው ያወራ እንጂ ላይክ ለተናገረው ነገር አይደለም ሪስፖንስ የመለሰ ቀጥታ ማለት ነው። ሶ ላይክ እኔ እንደራሴ ሳይው በትክክል ላይክ የተናገረው ነገር የሚደብር ነገር ነው የተናገረው ምናምን ምክንያቱም በተለይ እንደ ሀገር አሁን ያለንበት ሲቹዌሽን ደስ አይልም ምናምን አዲስ አበባ ብቻ ሳይሆን ክልል ከተሞች ራሱ እንደ ኢትዮጵያ እንደ ሀገር ራሱ ደስ የማይል ሁኔታ ውስጥ ነው ያለነው ምናምን ነገርና ማንም ደግሞ ላይክ ስራ እንኳን ተፈልጎ የሚገኝበት አይነት ሀገር አይደለም ያለነው ምናምን ነገርና ምንም ትላልቅ ስራ ሲሰሩ የነበሩ ሰዎች እንኳን ወርዶ አሁን ትናንሽ ስራ የሚሰሩበት አይነት ሁኔታ ነው ያለ። በጣም የተቸገረ የበዛበት አይነት ሁኔታ ነው ያለ ምናምን ወጣቶች ደግሞ ሰርተው ምናምን ነገር እናታቸው ቤት የሚኖሩ ወጣቶችም አሉ ገንዘብ ሴቭ ለማድረግ ምናምን ነገርና እነዛንም ነገሮች ምናምን ነገር ላይክ ነው አመዛዝኖ የትም ሀገር የት ሀገር ነው የምኖረው ከየት አይነት ማህበረሰብ ነው የወጣሁት የሚለውን ነገር ላይክ ነው አገናዝቦ በሳል ልጅ ነው ነበር ማስብ ላይክ 1 ብር ምናምን ላይክ ቀልዶቹ ምናምን እንዳሉ ነው ማለት ነው። ምክንያቱም ይሄ ላይክ ዝም ብለን እንትን የምትለው ነገር አይደለም ምናምን ላይክ ዝም ብለን እንደዚህ ቀልዶ ሊያልፈው የሚችለው ምናምን ነገር አይደለም። ላይክ ሁሉም ይነሳና የሆነ ነገር አልፎለት ምናምን እንትን ሲል የአዲስ አበባ ልጅ በቃ የአዲስ አበባ ልጅ ላይ ረገጣ ምናምን ነገር የሚገባው ሙድ አለ ምናምን ነገር ላይክ የሆነ ፍሪክ ምናምን ወጥቶ ምናምን በቃ ሱሰኛ ሙድ ሲያጫውት ሁሉንም ሰው እንደዛ አይነት በቃ መለወጥ ማይፈልግ አይነት ምናምን ብሎ የሚያስቡ ሰዎች አሉ። እና ላይክ ብሩኬ ምንሽ አሪፍ ነገር ምናምን ነገርሽ ምናምን ነገር ፊሳይ መስን ጀራዳች ባይ ዘ ወይ አዲስ አበባ ውስጥ ኢትዮጵያ ውስጥ ሻይ እንደሌለ ታውቃላችሁ? የሚገራርሙ ሻዮች አሉ። የሚገራርሙ እርግጥ ስለ ሻይ የሚያውቀው ዳቦ ነው። ስለ ሻይ የሚያውቀው ዳቦ ነው። ክብራ ለምን እንደማናሰራ ተመልካቾች እንዲያውቁ ማለት ነው። Bitch, I see what you did there. I know. ስለ ሻይ የሚያውቀው ዳቦ ነው አልኳት ላይ አስቱና ያደሺ ታዩስ ያንቺ ትብስ አንቺ ትብስ ተባባሉ። ማን ይጀምር? አይ አቱት ጀምር። አረ በፍጹም አይሆንም አይደለም። ትጀምር። ሶስት ልጆች እናት ነች፣ በእድሜም አንጋፋ ነች። እጀምራለሁ። ገና ሰው እስኪገባት ራሱ ጌሙ ስለሚቆይ ትርኢት፣ እፎይ፣ ጉርሻ፣ አዙሪት፣ ቀለሜና ናኑ ነይ ናቸው። እሺ ቀለሜ እንዳትመርጪ ሆነ የትምህርት ነገር ይመስላል ትበያለሽ። አረ እሺ ብዙ ጊዜ አስቴርን ለምን አይነት ካራክተር ያጫወታል? ነገረኛ ታጣጣ ፈንዲሻ አልሆነች። ማን ጠየቀሽ? ከትዳር ውጪ ማርግዛለች። ግን አስቴር ብዙ ጊዜ የአስቴር ካራክተር ምን ላይ የታጨ ነው? የተለያየ ካራክተር ነው የሚሰጡኝ። አንድ በጣም የተበደለች የትልቅ ባለ ስልጣን ሚስት የተበደለች የባለ ስልጣን ሚስት እንዲህ ሙንድል ብለሽ አይገባሽም። የፀጉር ሽያጭ አይደለም አርት ነው። እስኪ ዝም በይ። እኔ ልጆኜ ልጅ ቤት ጫማ አይገኝልኝም ቁጥር ሳምንት ትምህርት ቤት ቀርታ እኮ ምን ነው ሲባል አጎት ሄዶ ጫማው ምንድነው? ምን ብዬ ላስረዳው? አታውቂው? አዎ እኔም አላውቀውም። ምን ማለት ነው? ትምህርት ላይ ብዙም አይደለም ስላለች ትምህርት ላይ ብዙም አይደለም ስላለች ከነጋሪት ቀጥሎ ምን ነበር? እባክህ ነቀዝ እሷ በትለኝ አውቀዋለሁ። እሺ ለምልክት ተውና የነቀዝ ትርጉም ምንድነው? ምን አይነት ነው ነቀዝ? እስቲ ያዳይ ዲክሽነሪ ኦክስፎርድ ነቀዝ። ይሄ ቢመጣ ግን በቃ ትስታው ነበረ። ኧረ እሷ በትለኝ አውቀዋለሁ። እሷ
5,700,000 ወጪ የተደረገበት የድምፃዊት ዘቢባ ግርማ እንደምንም የተሰኘው አልበም ሊለቀቅ ነው። ይህ አልበም እንግዲህ 13 ሙዚቃዎችንና 3 የሙዚቃ ክሊፖችን የያዘ ሲሆን የዚህ አልበም ሙሉ ወጪ እንግዲህ በድምፃዊቷ ዘቢባ ግርማ የተሸፈነ ሲሆን የፊታችን አርብ ግንቦት 1 እንግዲህ በዘቢባ ዩቲዩብ ቻናል ላይ ይለቀቃል። ብዙ ጊዜ አሁን እኔ ትዳር ሲታሰብ እንትን ማለት ወይ ካገባሽ በኋላ አሁን ለሱ ይሄ እንደዚህ አይነት ሰው ለባል የሚሉ ሰዎች አሁን ባልሽን ሰፖርት አታርጊው አይደለም። ብዙ ጊዜ ግን እኛ ሀገር የሚስት ሮል ባል ሰፖርት ማድረግ ነው ተብሎ ይታሰባል። የራሷስ ራዕይ የራሷስ ቪዥን ሰው እኮ እኔ ካለ ቪዥኔ ባዶ ነኝ ብዬ ነው የማስበው። አሁን እኔ ውጭ ሀገር ሄድ አላውቅም እንግዲህ ከነገ ወዲያ ወሰነው አላውቅም ሰው ስለሆንኩ ማለት ነው። ግን እስከዛ ድረስ አሁን ከሀገር ማልወጣበት ምክንያት ቅድም እንደነገርኩሽ እናቴ ዋና ኢምፖርታንት ነገር ብትሆንም ስራዎቼን ደግሞ አሉ። እናቴ አሁን ብትወጣም እኔ እዚህ ልሆን እችላለሁ ማለት ነው። ገባሽ? እና እኔ ካለ ቪዥኔ ባዶ ነኝ ብዬ ማሰብ ሰው ነኝ። ቪዥኔ ከሌለ ህይወት ደስ አይለኝም ብዬ አሁን የምሰራቸው ነገሮች ካልሰራው ለኔ ህይወት ሚኒንግለስ ነው ብዬ ነው ማስበው በህይወቴ ላይ ማለት ነው። ስለዚህ ካገባሽ በኋላ ህይወትሽን አላማሽን ቀምቶ ራይሽን ቀምቶ ህይወትሽን ሚኒንግለስ የሚያደርገው ሰው ማግባት የለብሽም። እሱን ሁላ ነው ማስበው ሳስብ ከራሴ አንፃር ገባሽ አይደለ? እና ብዙ ጊዜ እንደነገርኩሽ ነው አይተሽው የሆነ ነገር ታየሽ ባልሽ ታገባኩ ተስተካከላለሽ ባሌ ጠላቴ ነው እንዴ ማገባው ገብቶሻል? ሐሳቤ ጠላት ነው ማገባው ተረድቻለሁ። የኔ ፍላጎት ማይከብር የሱ ፍላጎት ብቻ የሚከበርለት እና እንደዛ ስታይ ራሱ ኦ ማይ ጋድ አይ ባላገባስ ወደሚለው ገብቶሻል? ሐሳቤ ያ ወስኛለሁ ሳይሆን የሚለውን ሴቶች ላይ ማስፈራት ይታይብሻል። አሁን የሆነ ምግብ አይደለም ስትይ ታት ባሏ ቤት ስትገባ ትበላለች። ምንድነው ገብቶሻል? ሐሳቤ ራስሽ ነው የምታገቢው እንዴ? የሚወድሽን ሰው ነው የምታገቢው አይደለ? ስለዚህ ማትወጂው ነገር አንደርስታንድ ማድረግ የምትወጂው ነገር እሱም እኮ ማይደነጋል አንቺ እሱም ማይደነጋል አንደርስታንድ አድርገሽ ማስገደድ የለብሽም። ገብቶሻል? ሐሳቤ ግን ኮመን አሁን እኔ አሁን ማይወድ ስልሽ አሁን ለምሳሌ እንስሳ ማይወድ ሰው ላገባ አልችልም። ፖይንት የገባሽ? በእኔ ልክ አይወደድ እንጂ ውሻ ቤት ውስጥ እንዳለ ምናምን ከሚሰማ እንዴት በላይክ ቪዥንሽም እኮ እንስሳ መረዳት ነው። ፖይንት የገባሽ? እንደዚህ ኮምፕሮማይዝ የምታደርጊያቸው ነገሮች አሉ፣ ግን እንደዚህ ደግሞ ጥቃቅን ነገሮች አሉ ምናምን እና ይሄ አንዳንድ ሰው አግብቶሽ በቃ ልጅ አስወልዶሽ ቁጭ ማለት አንቺ ልጅ ስትንከባከቢ እንድትኖሪ ከዛ አንቺ ራዕይ የለሽም ቪዥን የለሽም ምናምን ልጅ መንከባከብ እያናኩ አይደለም። በጣም ትልቅ ስራ ነው። እንደነገርኩሽ ትውልድ ማፍራት ነው፣ ትልቅ ስራ ነው። ልጅ በቤት ማሳደግም ትልቅ ትውልድ መገንባት ነው። ግን ደግሞ ከዛ ስለዚህ እነዚህ አይነት ነገሮች ስላሉ ብዙ ማጥናት እኔ ህይወት ላይ መሳሳት ብዙ ነገር ላይ ተሳሳች ይችላልሽ። ህይወት ላይ አትሳሳች። ገብቶሻል? ሐሳቤ ትምህርት ላይ ፌል ታርጊ ይችላልሽ፣ ስራ ላይ ፌል ታርጊ ይችላልሽ። ህይወት ላይ ፌል ካርክሽ ነው። በተለይ ደግሞ እንደዚህ አይነት ነገር ለምን ከገባሽ ማትወጭበት ነገር ነው። በቃ ከገባሽ ትዳር ክብር ነው የሚለው መጽሐፍ ቅዱስ። መፋታትን እግዚአብሔር ይጠላል። ስለዚህ አትፋች። ከገባሽ አምነሽበት ከዛ ማለት ያሳይ ካስተቃይሽም የተቃይሽ ነው የምትኖሪው። ስለዚህ ለምን ለመሰቃየት ትሮጫለሽ? አስበሽ አላማሽንም እቅድሽንም ቤተሰብሽንም በደስታ የምትመሪበትን ነገር ማድረግ። ለምን አሁን ይቀለለብን ለምን ታይቀልሽ? ሰው በቃ አያዋለሁ ካልን ወጣለው ነው ወጣለው ብለሽ ከገባሽ ትወጫለሽ። የምትመርጩም ሰው ያን ያህል ህይወት ዘመንሽ ልትኖሪበት የምትችል አይነት ሰው አይደለም። በቃ ወጣለው ብለሽ ካልረሽ ትወጫለሽ፣ ደግሞ ሌላ ትሞክሪያለሽ። ያ ደግሞ ያኔ እንትን አይደለም፣ ያኔ መደግፈው አይደለም። እኔ እንግዲህ አንድ አቋም አለኝ አሁን ላይ አልኮል በፍጹም አላስተዋውቅም። ብዙም አላስተዋውቅም የምላቸው ነገሮች አሉ። ዋነኛው ግን አልኮል በፍጹም አላስተዋውቅም። አዎ ምክንያት አለኝ። አንዱና ዋነኛው ነገር አልኮል ማንንም አያንጽም፣ አልኮል ለማንም አይጠቅምም። ከዛ በተጨማሪ ደግሞ እኔ በግል ህይወቴ በጣም ማቃቸው መወዳቸው ሰዎች አልኮል ከራሳቸው ከቤተሰባቸው ከአምላካቸው ሲነጥላቸው አይቻለሁ። በስተመጨረሻም ህይወታቸውን ሲያሳጣቸው አይቻለሁ። እና የአልኮል መልካም ጎን የለውም። ቀባብተን አሳምረን በካሜራ ምናምን ልናቀርበው እንችላለን፣ ግን መልካም ጎን የለውም። እናት ከሆንኩ በኋላ ደግሞ በጣም ትልቅ ኃላፊነት ተሸክሜያለሁ ብዬ አስባለሁ። ልጆቼ አሁን በጣም ህፃናት ናቸው። ወደፊት ህጉ መጠጥ መጠጣት የሚችሉበት እድሜ ላይ ወይንም ህጉ በሚፈቅድላቸው እድሜ ላይ ራሱ መጠጥ ሲጠጡ ማየት አልፈልግም። እንደናት መቼስ ማንም ወላጅ አትፈልግም። አሁን ህፃን ስለሆኑ ሳይሆን አድገውም ልጆቻችን አልኮል እንዲጠጡ ወይ አልኮል ሱሰኛ እንዲሆኑ አንፈልግም። ስለዚህ እኔ ለልጆቼ የማልመኘውን ነገር ለሌሎች ሰዎች ልጆች አጣፍጬ አሳምሬ ማቅረብ ሞራሊም ልክ አይደለም፣ አምላኬም ይጠይቀኛል ብዬ ነው ማስበው። እና በቢሊየን ቢከፈለኝ እኔ አልኮል ፕሮሞት አላደርግም። እንዳልኩሽ ያየኋቸው ሰዎች በግል ህይወት በጣም ወዳቸው ያጣዋቸውም ሰዎች ስላሉ
አልኮል አላስተዋውቅም። ቤተሰቦች እንግዲህ ለዛሬ ያስኳቸው ቪዲዮዎች እነዚህን ይመስል ነበር። አሪፍ ቆይታ እንደነበረ እርግጠኛ ነኝ። ቪዲዮ ላይክ ሳታደርጉ ጀምራችሁ አሁንም ላይክ አድርጉ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ይህንን ቻናል ሰብስክራይብ በማድረግ ቻናሉን ተቀላቀሉ። በቀጣይ አሪፍ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ